ለምንድነው አብርሃምን ያሳሰርሽው? አስፈችልኝ። አብርሃም ኦር ሰምቲንግ የሆነ ነገር ሲሆን ባየው ውርድ ከራስሽ። እኔ ከዚህ በኋላ ከሩታ የተለየ ቁም ነገር መጠበቄን አቁሜያለሁ። ምክንያቱም ሩታ ማለት እንደፈለጉ ሲጠሯት መታ እንደፈለጉ ሙድ ሲይዙባት ዝም ብላ የምታዳመጥ አይነት ሴት መሆኗን በዛሬው ቪዲዮ በደንብ አረጋግጫለሁ ማለት ነው። ሄርሜላ በየትኛውም አይነት አጋጣሚ ሩታን ከመጉዳት ወደኋላ እንደማትል ቀን በሰራሁት ቪዲዮ ላይ ተናግሬ ነበረ እና ወንድሞቿን ምን እንዳስደረገች በደንብ ሁላችሁም የተመለከታችሁ ይመስለኛል። አሁን ራሱ ሩታ ላይ ምን አይነት ዛቻ ስታደርስ እንደነበር በደንብ ተመልከታችኋል። እና ትላንትና አስቡት፣ ጠርቶ ችግሮችን እንደሚፈታ ሰው አክት ያደረገው አብርሃም ዛሬ በውሽማውና በአቤል አማካኝነት ምን አይነት ነገሮችን ሲያደርግ እንደነበር በደንብ ልብ ብላችሁ የተመለከታችሁ ይመስለኛል። ከዛ ውጭ ደግሞ አንተ ምንድነህ አቤል ግን ማለት ነው። እኔ የእውነቴን ነው እስከዛሬ ድረስ በጣም ብዙ ጊዜ በአንተ ጉዳይ ምንም አይነት አስተያየት ላለመስጠት በጣም ዝም ብዬ ነበር እና እኔ ራስህን እንደ ምንድን ነው የምታየው እዚህ ነገር ውስጥ የአንተ ድርሻ ምንድን ነው ነው? በቃ እኔ አንዳንድ ጊዜ እኮ የራሳችን የሆነ ድርሻ ያስፈልገናል። አሁን ለምሳሌ ሄርሜላን ብናያት በቃ አፍቃሪ ሴት ነች። በየትኛውም አይነት አጋጣሚ አብርሽን መውሰድ የምትፈልግ ሴት ነች። ሩታን ብትሆን ለትዳሯ የምትታገል አይነት ሴት ነች። አብርሽም ቢሆን በቃ እዚህ ጋር ትዳሩ ሰልችቶት አዲስ ህይወት ምናምን እንትን ለማለት እንትን እያደረገ ያለ ሰው ነው። ያንተ ድርሻ ምንድን ነው? ጀለሲ ምንድን ነው? ኧረ ግን ብቻ ያው ብዙ ነገር መናገር እየፈለግን አንዳንዴ ላሽ ላሽ ብለን እናልፋለን እና እኔ ብቻ በጣም ነው እየገረሙኝ ያሉትና ከሩታ ራሱ በጣም የማልጠብቃቸውን ነገሮች ነው። አንዳንድ ጊዜ በቃ ይሆናል አይደለ ቆፍጠን ያልሽ ምናምን ተመሲና ከዛ ደግሞ ልክ በነጋታው ልክ እንደ አብርሽ የሆነ አቋምሽ ወርዶ ደረጃሽ ወርዶ ምናምን መልሰሽ እናገኝሻለን እና እኔ በቃ ለእነዚህ ሰዎች በደንብ ራስሽን እያመቻቸሽ እንደሆነ ነው የሚገባኝ ማለት ነው። እኔ ቀን በጣም ብዙ ነገሮችን ስለሰማሁ ብዙ ነገር ተናግሬያለሁኝ። በጣም ብዙ ነገሮች ዳር እየተባሉ ያሉት ከአንቺ ብዙ ነገር ሊወሰድብሽ ስለሆነ ነው። በነገራችን ላይ ኢቭን ልጅሽን እስከ መቀማት ድረስ በጣም ብዙ ነገር ነው ታቅዶልሻለሁ። አብርሃምም ሄርሜላም ትኬታቸውን ቆርጠው ከሀገር ለመውጣት ሬዲ የሆኑ ያሉ ሰዎች ናቸው እና አንቺን በእንደዚህ አይነት ትርኪ ሚርኪ ነገር እያሞኙ እያጃጃሉ ጉድ ሊሰሩሽ እንደሆነ በደንብ ልታቂ ይገባል ማለት ነው። አንዴ ነገሮች ከቁጥጥር ውጭ ከወጡ በኋላ መመለስ አዳጋች ነው የሚሆንብሽ እና እየዛተችብሽ ነው። አንቺ ላይ የሆነ ነገር ከማድረግ ወደኋላ አትልም። ትኬት ቆርጦ ያሉ ሰዎችን ማመን እጅግ በጣም አስቸጋሪ ነው እና እጃቸው ረጅም ነው። እኔ ከዚህ በፊትም ተናግሬያለሁኝ። ሄርሜላም አብርሽም እጃቸው ረጅም ነው በነገራችን ላይ ማለት ነው። ቀለል አድርገው ምናምን ከሀገር የፈለጉትን ነገር አድርገው ሊወጡ የሚችሉ አይነት ሰዎች ናቸው። በቃ እና ይሄንን ነገር በጣም ጥንቃቄ ልታደርጊ ያስፈልጋል። አንቺ ግን መተሽ ከነሱ ጋር ማለት ነው አፍ ምልልስ ነው የምታደርገው። አሁን በዚህ ሰዓት አንቺ ከነሱ ጋር አፍ የምትመላለሽበት ሌላ ትርኪ ምርኪ ነገር ውስጥ የምትገቢበት አይነት ሰዓት ላይ አይደለሽም። እኔ መተው እየፎገሩ ሹላ ነው የሚመስለኝ ማለት ነው። ለዚህ ነገር ደግሞ ዋና ተልዕኮ ሰጥቷቸው የሚልካቸው የልጅሽ አባት የገዛ ባለሽ አብርሽ ነው። አንቺ ጋር መቶ ቅልስልስ ይላል ምናምን። ትላንትና እኔ እንደዛ ሲል ነገ እንደዚህ አይነት ነገር እንደሚኖር እርግጠኛ ነበርኩኝ እና ከአንቺ የሚፈልጉት ጊዜ መግዛትና ይሄ የፍርድ ቤትና የህግ ጉዳዩን ማንዛዛት ማለት ነው። የሚፈልጉትን ነገር እስኪጨርሱ ልጁን በእጁ እስኪያስገባ ድረስ ንብረቶቹን በሚገባ እስኪያሸሽ ድረስ እንጂ ነገሮችን የመፍታት ምንም አይነት ፍላጎት እንደሌለው በደንብ እንድታቂ ማለት ነው። ምክንያቱም ውሽማው እንዴት ደረቷን ነፍታ በሱ ጉዳይ እንደምታወራ አይተሻል። እንዴት ደረቷን ነፍታ ማለት ነው። በቃ የልብ ሰጥቷታል። ኮንፊደንስ እንዲሰማት አድርጓታል። ብቻ ግን እኔ በሩታ ላይ ያለኝ እምነት በጣም እየወረደና እየቀዘቀዘ ነው እየመጣ ያለው። እያየኋቸው ካሉ ነገሮች ነው ይህንን ነገር እየተናገርኩ ያለሁት ማለት ነው። ሰላም፣ እንዴት አመሻችሁልኝ የኔ ውድ ቤተሰቦች? ደህና ናችሁ? አማን ነው አሸወይና ነው። ዛሬም እንግዲህ ከመሸ በተመለከትናቸው 2 ቪዲዮዎች ተመልሰን ወደ እናንተ መጥተናል። ቀን ላይ በጣም ብዙ ነገሮችን ሰምቼ ብዙ ነገሮችን ጠቆም አድርጌያለሁኝ። በነገራችን ላይ እኔ ጠቆም ከማድረግ ባለፈ የዚህን ያክል ዲቴል እዚህ ነገር ውስጥ ገብቶ ማውራት አስቸጋሪ ነው በነገራችን ላይ ማለት ነው። ምክንያቱም አንደኛ እነሱ እዚህ ጋር የታሰበውን ነገር መረጃ ሲወጣባቸው ከርበተውት ምናምን ነው ነገሩን ቀይረውት የሚያቀርቡት እና በእናንተ ዘንድ ያለውንም ነገር እንትን ይለዋል ይገለብጠዋል እና እንደዚህ የሆነ 100% እርግጠኛ ሆኖ የሰማናቸውን ነገሮች ማውራት
ትንሽ አስቸጋሪ ሆኗልና እኔ ሄርሜላ የሩታን ወንድሞችም ሩታ ላይም ጥቃት ለማድረስ እያሴረች እንደሆነ በደንብ ነው የተመለከትኩት። እዚህ ቡታጅራ ላይ ነው ያሉት በነገራችን ላይ ማለት ነው። እና ትላንትና የነበራትን እንቅስቃሴ ለመመልከት ችዬ ነበርና እንደዚህ አይነት ነገር እንዳለ ገምቼ ነበረ። ቀን በለቀኩላችሁም ቪዲዮ ይሄንን ነገር በደንብ ነግሬያችኋለሁኝ። እንደተመለከታችሁት ነው። ባለፈው እንትን ላደረሱባት ወይም ወንድሞቿ መጥተው ለዛቱበት ዛቻ መቀጣጫ የሚሆን ነገር አድርገዋል ማለት ነው። ይህንን ነገር እየተመለከትሽ ዝም ማለት አስቸጋሪ ነው። አሁን ተነስቼ ሄርሜላን ላሳስር እዚህ አሁን ወንድሞቼን እንዲህ ላደረገችበት ብትይ ወንድሞችሽ ተመሳሳይ ነገር አድርገዋልና በመጀመሪያ ደረጃ እነዚህ ልጆች ከዚህ ጉዳይ ውስጥ አውጪ እያልኩ ያለሁበት ትልቁ ምክንያት ይሄ ነው። በቃ እንደፈለግሽ በህግ ደረጃ መውሰድ ያለብሽን እርምጃ ሁላ እንድትወስጂ እንደማያደርግሽ በደንብ ልታቂ ይገባል ማለት ነው። ስለዚህ ቆፍጠን በይ። ልክ በቃ ይሆናል አይደለ? ጀግና ሴት ሆነሽ ማድረግ የምትፈልጊውን ነገር እንደምታደርጊ ሲያረጋግጡ በደንብ ነው የሚንበረበሩት። በነገራችን ላይ ይህንን ደግሞ ለማየት አብርሽን ያሳሰርሽ ቀን ሁሉንም ነገር በጋድ የተመለከትሽ ይመስለኛል። አቤል ብሩክን ጨምሮ እነ ሄርሜላ ደብዛቸውን አጥፍተው ጠፍተው ነበረ። ግን ነገሮች የዚህን ያክል ውስብስብ እንዳልሆኑና አንቺም ጠበቃ እንዳልቀጠርሽ ነገሮችንም በአግባብ በህግ አግባብ እንዳልያዝሽ ሲገባቸው ተመልሰው መጥተው እንዴት እየፈነጩብሽ እንደሆነ ተመልክተናል። እና አብርሃምን ራሱ አስቢው፣ ክስ አስገብተሽ መጥሪያ አስወጥተሽ በፖሊስ ያስያሽው ሰው አንድ ቀን አሳድረውት በምን አይነት አግባብ ነው ሊፈታ የሚችለው? ይሄ የአንቺ ህግ አግባብ ላይ ያለሽ ወይም ይህንን ነገር ያስሽበት በህግ አግባብ ያስሽበት መንገድ ደካማ ስለሆነ ነው እየተጠቀሙብሽ አሉት ማለት ነው። አንቺ አሁን ላይ ብቻሽን ነሽ። በነገራችን ላይ አጠገብሽ ላይ ያሉ ሰዎች የዚህን ያክል ጠንካራ እንዳልሆኑ ምናምን ነው እየተመለከትኩ ያሉት። ክፈይ፣ የተወሰነ ብር ክፈይ፣ ጠበቃ ቅጠሪ። ይህንን ጉዳይ ዘና ብለሽ ቁጭ ብለሽ የምታስጨርሽበትን መንገድ ፈልጊ። አይ ካልሽ ይኸው ውሽማሽ ባልሽን የቀማሽ ሴት እየመጣች አቤልን ይዛ ማለት ነው እንደዛ ህይወትሽን እንደዛ ሲያመስ የነበረ ልጅ። እኔ ደግሞ እኮ መልሰሽ እሱን ልታወሪ የምታደርጊው ጥረት በጣም ነው የሚገርመኝ ማለት ነው። እግዚአብሔርን እኔ እውነቴን ነው። ብቻ ግን ታሳዝኝኛለሽ። ምን ልበል? ምን ይባላል አሁን? እግዚአብሔርን እኔ ብዙ ነገር ልል እፈልጋለሁ፣ ግን ታሳዝናለች። የዚህን ያክል ለራሷ እንኳን የምታውቅ አይነት ሴት እንዳልሆነች ነው። እኔ አንዳንድ ጊዜ በቃ ብዙ ነገር ገብቷታል፣ ጠንከር ብላለች እቺ ልጅ። እንደው ከወለደች በኋላ በቃ ጀግና ሴት እየሆነች ነው ምናምን እላለሁ። ደግሞ መልሰን ስናያት ደውሎ የጠራት ሰው ጋር ሁሉ ትመጣለች። ሲጀመር አንቺን ልታናገርበት የምትችልበት ምን አይነት አግባብ አለ? ጠርታ የሆነ ነገር ብታስደርግሽስ? የልጅ እናት ነሽ። ቢያንስ ለልጅሽ ማሰብ መቻል አለብሽ። የተጠራሽበት ቦታ ሁሉ ዘው ብለሽ መምጣት መቻል የለብሽም። አንቺ አሁን ትልቅ ሪስክ ውስጥ ያለሽ ሰው ነሽ። በዙሪያሽ በጣም ብዙ ጠላቶች ነው ያሉብሽ ማለት ነው። አልታወቀሽም። ይሄ ነገር ግልጽ የሆነልሽ ወይም የገባሽ አይመስለኝም እና ትልቅ ሪስክ ውስጥ ያለሽ ሰው እንደመሆንሽ የተደወለልሽ ቦታ ሁሉ ዘው እያለሽ መምጣት የለብሽም። አሁን እስኪ በምን አግባብ ነው ሄርሜላና አቤል ደወሉልኝ ብለሽ አስበሽዋል? መተሽ እነሱን ለማናገር ስትሞክሪ ሰውዬሽ በደንብ እየተጫወተብሽ እንደሆነ ነው የሚገባኝ ማለት ነው። ትላንትና አንቺን ሩሙ ድረስ ጠርቶ ማለት ነው። አሰቢው ካለሽበት ሁኔታ አንጻር አሁን አዎ ባልሽ ነው፣ የልጅሽ አባት ነው፣ ግን አሳስረሽዋል። የሆነ ነገር ሊያደርግሽ ቢችልስ? የሆነ ነገር ቢፈጠርስ? ሩም ድረስ ሄደሽ አወራሹ አንድ በይ። ዛሬ ደግሞ ውሽማውን እስከነ ግብረ አበሮቻቸው ግብረ አበራቸው ጭምር ልኮ ሲጠራሽ መጣሽላቸው። እነሱም ደህና አድርገው ሙድ ያዙብሽ። አስበሽዋል? አንቺን በባልሽ በልጅሽ አባት ስታስጠነቅቅሽ ማለት ነው። እና እኔ በጣም ራስሽን ልታረሚና ነገሮችን ልታስተካኪ ይገባል የሚል አቋም አለኝ እንደኔ ማለት ነው። ያ ካልሆነ ግን እንዳልኩሽ ነው፣ ከጀርባሽ በጣም ብዙ ነገር ታቅዶልሻል። በጣም በብዙ አይነት መንገድ ነው እየመጡብሽ አሉት። ኢቨን የምታምኛቸው የምታከብሪያቸው ሰዎች ጭምር ከአንቺ ጀርባ በጣም ብዙ ነገሮችን እያደረጉ እንደሆነ ነው እየሰማው ያለሁት። ነገሮችን እያስታመሙ እያሻሹ ያሉት ልጅሽን ሊነጥቁሽ ነው። በቀላሉ ልጅሽን ከአንቺ በህግ አግባብ መውሰድ እንደማይችሉ ስለገባቸው በያዙርና በሴራ ልጅሽን ከአንቺ ለመንጠቅ እያሴሩ ነው ማለት ነው። ይህንን ነገር ነቅተሽ ነገሮችን የሆነ ከለዘብተኝነት ከስሜት ወጥተሽ ምናምን በህግና በህግ አግባብ ብቻ ብትሄጂ የተሻለ ነው የሚል ምክረ ሀሳብ አለኝ ማለት ነው። ለማንኛውም ይሄ የኔ ሀሳብ ነው። እናንተስ ምን ትላላችሁ? እየተመለከትኩት ያለው ነገር ስለደበረ ይህንን ነገር የተናገርኩት። እናንተ የሚሰማችሁን ነገር
ኮመንት ሴክሽን ላይ አስፍሩልኝ። ነገ በምሰማቸው አዳዲስ መረጃዎች ተመልሼ ወደ እናንተ እመጣለሁ። ይመቻችሁ።